ሐዋርያቶች የሰበኩትን እውነተኛውን ክርስቶስን ያመኑ ሰዎች በኢየሱስ ክርስቶስ ስም የተጠመቁ ናቸው። ክርስቶስን አምናቸዋል የተባለላቸው በክርስቶስ በኢየሱስ ክርስቶስም የተጠመቁት ናቸው። እነማን ናቸው በክርስቶስ አምናቸው የተባለላቸው? በጌታ በኢየሱስ ስም የተጠመቁትን ነው። ዛሬ ግን በጌታ በኢየሱስ ስም መጠመቅ እያስጠላን፣ ግን በክርስቶስ አምነናል የሚባል ደግሞ ሌላ አባባል አለ። እንዴ በክርስቶስ አምናችሁ የተባለላቸው እኮ በኢየሱስ ስም የተጠመቁት ናቸው። በጌታ በኢየሱስ ስም ለመጠመቅ ሳንፈቅድ በጌታ በኢየሱስ ስም ለመጠመቅ እያስጠላን በጌታ በኢየሱስ ስም መጠመቅን በአንድም በሌላም ትርጉም እየገፋን ግን ኤፌሶን መጽሐፍ ላይ መተን ይሄው የመዳናችሁን የእውነትን ቃል ነው እኛ የተቀበልነው ብላችሁ ይሄን ብታነቡ አይሰራም። ይሄ እንዲሰራልን እነዚህ ሰዎች የፈቀዱትን እነኚህ ሰዎች የተጠመቁትን ጥምቀት እነኚህ ሰዎች የሰሙትን ወንጌል ለመቀበል ፈቃደኛ መሆን አለብን። በእምነት የልጅነት ልጅ የሚያደርገን ስልጣን ነው እንጂ የሚያደርገን ሙሉ ልጅ ስለሆነ አይደለም ስናምን ልጆች ነን የምንለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ነው የሚለው። ስልጣንን ሰጣቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጅ ለመሆን ስልጣን የምናገኝበት ነው እምነት እንጂ የእግዚአብሔር ልጆች የመሆናችን ምስክርነት በእምነት አይሰጥም። የለም እዛ ጋር ልጆች ለመሆን ስልጣን የምናገኘው በእምነት ነው። ልጆች የመሆናችን ምስክርነት ደግሞ የምናገኘው በመንፈስ ቅዱስ ነው። መንፈስ ቅዱስ እንቀበል ነው። ሮሜ መጽሐፍ ምዕራፍ 8 ላይ እንደዚህ ይላል። ሮሜ መጽሐፍ ምዕራፍ 8 ቁጥር 16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። ስለዚህ ልጆች የመሆናችን ምስክርነት በእምነት አይመጣም። ልጆች የመሆናችን ምስክርነት የሚመጣው በመንፈስ ቅዱስ ነው። ስለዚህ ሰዎችን ማዘናጋት ትክክል አይደለም። እምነት ላይ አቆመናቸው ወደ ጥምቀትን ብትጠመቅም ባትጠመቅም ችግር የለውም። መንፈስ ቅዱስንም ደግሞ ችግር የለውም ስታምን መንፈስ ቅዱስ ተቀብለሃል እየተባለ ሰዎች የመዳን መዘናጋት ውስጥ እንዲገቡ ጥምቀትን ከልጅነት ጋር የሚገናኝ አድርገው እንዳይጠመቁ ገላትያ መጽሐፍ ላይ ምንድን ነው የሚለው? በምንጠመቅበት ጊዜ ምንን እንለብሳለን? ክርስቶስን እንለብሳለን። ለዛ ነው ልጆች ነን የምንለው። ገላትያ መጽሐፍ ምዕራፍ 3 ቁጥር 27 ላይ እምነትም ከልጅነት ጋር ግንኙነት አለው፣ ጥምቀት ከልጅነት ጋር ግንኙነት አለው፣ የመንፈስ ቅዱስ ሙላት ከጥምቀት ጋር ግንኙነት አለው። ገላትያ ምዕራፍ 3 ቁጥር 26 ላይ በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ለምን ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችኋልና። ስንጠመቅ ክርስቶስን ስለለበስን በእምነት በኩል ምን ሆነን? የእግዚአብሔር ልጆች ሆነን። ስንጠመቅ ምን እንለብሳለን? ክርስቶስን። ከዛ ምን ይሆናል? ከክርስቶስ ጋር አንድ ተሆኑ የተጠመቃችሁ ክርስቶስን ለብሳችኋልና እግዚአብሔር ይመስገን። አይሁዳዊ የግሪክ ሰው የለም፣ ባሪያ ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። መቼ? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋ ቃል ወራሾች ናችሁ። እናንተም የክርስቶስ ከሆናችሁ የክርስቶስ ለመሆን ነው የምትጠመቀው። ካልተጠመቅ የክርስቶስ መሆን አትችልም። እናንተ የክርስቶስ ከሆናችሁ እነማን? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዚህ የምትጠመቀው የክርስቶስ ለመሆን ነው። ምን ይሆናል? የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። ወራሽ የምትሆነው ክርስቶስን ስትለብስ ነው። ክርስቶስን የምትለብሰው ደግሞ ስትጠመቅ ነው። የውሃ ጥምቀት ምክንያቱም ከክርስቶስ ጋር አንድ የሚያደርገው ጥምቀት
የውሃ ጥምቀት ነው። ሮሜ መጽሐፍ ላይ ከክርስቶስ ጋር አንተ ሆኑ ዘንድ የተጠመቃችሁ ነው የሚለው። ከምን ጋር ይገናኛል? ከሞቱ ጋር፣ ከቀብሩ ጋር፣ ከትንሣኤው ጋር። ከትንሣኤው ጋር የሚገናኘው ጥምቀት የውሃ ጥምቀት ነው። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 20 እና 21 ስታነቡ ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነት ዕድፍ ማስወገድ አይደለም፣ የበጎ ሕሊና ልመና ነው እንጂ ይልና ይህም በክርስቶስ ኢየሱስ ትንሣኤ ነው ይላል። ትንሣኤ ነው። ከውሃ ጥምቀት ጋር የሚገናኘው ትንሣኤ ነው። ስለዚህ ስናምን ልጅ የምንሆንበት ስልጣን እናገኛለን። ስንጠመቅ ክርስቶስን እንለብሳለን። መንፈስ ቅዱስ ስንቀበል ደግሞ የልጅነታችን ምስክርነት እናገኛለን። ሲጠመቅ ምስክርነት ያገኛል አይልም መጽሐፍ ቅዱስ። ምስክርነቱ በመንፈስ ቅዱስ ነው የሚሆነው። መንፈስ ቅዱስ ስትቀበል ክርስቶስን ትለብሳለህ አይልም። ስትጠመቅ ነው ክርስቶስን የምትለብሰው። ስትጠመቅ የልጅነት ስልጣን ታገኛለህ አይልም። የልጅነት ስልጣን የምታገኘው ስታምን ነው። ስለዚህ የተጻፈውን በሙሉ አንድ ላይ ሁሉንም ይዘን ነው እንጂ የምንሄደው አንዷ ላይ ብቻ ይዘን በቃ እኔ አምኛለሁ በቃ መሮጥ። እሱ እኮ የልጅነት ስልጣን ነው የሚሰጥ። ልጅ እንድትሆን ስልጣን በእምነት ይመጣል። ወራሽ እንድትሆን ደግሞ ክርስቶስን ትለብሳለህ። ልጅነትህ እንዲመሰከር ደግሞ መንፈስ ቅዱስ ትቀበላለህ። ይህንን ከልጅነት ጋር የሚገናኝ ነገር ነው። እግዚአብሔር ይመስገን። በሐዋርያት ሥራ ምዕራፍ 16 ላይ የእግዚአብሔርን ቃል ባነብ ይሄ የወይን ቤቱ ዘበኛ በመንፈቀ ሌሊት ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ነው። ድንገት የምድር መንቀጥቀጥ ሆነ። በዚያ ጊዜ ደጆች ተከፈቱ። በዚያን ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የወህኒውም ጠባቂ ከእንቅልፉ ነቅቶ የወህኒው ደጅ ተከፍቶ ባየ ጊዜ እስረኞቹ ያመልጡ መስሎት ራሱን ይገል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ አለን፣ በራስ ክፉ ነገር አታድርግ ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን፣ አንተና የቤትህ ሰዎች ትድናላችሁ አሉት። እዚህ ጋር ያበቃል። በሉ እንግዲህ አንድ ሰው ለመዳን ከፈለገ ይኸው በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦች ትድናላችሁ ተብሏል። ለመዳን በቃ ማመን ነው። የምታምነው ደግሞ ፎርሙላ ደግሞ ይሰራና ለማመን ደግሞ ተብሎ ሰው ይሰጣል። አዎ በጌታ በኢየሱስ ክርስቶስ ሰው ሲያምን ነው የሚድን ነው። ግን አመነ የሚባለው መቼ ነው? በዚህ ኮንቴክስት አመነ የሚባለው መቼ ነው? እስኪ እናንብበው። እመን ተባለ። በጌታ በኢየሱስ ክርስቶስ አመነ ሰው የሚባለው በዚህ ኮንቴክስት የእግዚአብሔር ቃል ሰምቶ አምኖ ተጠምቆ ነው በኢየሱስ አምኗል የሚባል፣ በእግዚአብሔር አምኗል የሚባል። በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። ቀጥሉ አንብቡ በሏቸው። እዚህ ጋር ጥቅስ ሲደርስ ወገኖቻችንን እርዷቸው። አረ ትንሽ ቀጥለው አመነ ታዲያ የሚባለው መቼ ነው? ሳይጠመቅ ነው እንዴ? እነርሱም በጌታ በኢየሱስ ክርስቶስ እመን አንተና የቤተሰቦች ትድናላችሁ አሉት። ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዚያው ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። ወደ ቤቱም አውጥቶ ማዕድ አቀረበላቸው። ከዛስ በእግዚአብሔር ስላመነ ከቤተሰቦቹ ሁሉ ጋር ሐሴት አደረገ ተባለለት። ከቤተሰቦቹ ሁሉ ጋር የእግዚአብሔር ቃል ሰምቶ አምኖ ስለተጠመቀ አይልም። በእግዚአብሔር ስላመነ ነው የተባለ። አልተጠመቀም ማለት ነው። የእግዚአብሔር ቃል አልሰማም ማለት ነው። አመነ የሚባለው ነገር ዝም ብሎ ብቻውን ነጠላ ብቻ ነው ብላችሁ ሁልጊዜ አታስቡ። አንድ ሰው የእግዚአብሔር ቃል ሰምቶ በጌታ በኢየሱስ ክርስቶስ አምኖ ተጠምቆም ግን ሲነገር በእግዚአብሔር አመነ ተብሎ ሊባል ይችላል።
ስለዚህ አመነ ነው የሚለው ይሄው ጥምቀት የለም እዚህ ጋር ብላችሁ እንደዛ አይነት መደምደሚያ ውስጥ አትጉ። እንደዛ ይሁን። ሌላ ማስረጃ ልስጣችሁ። ኤፌሶን መጽሐፍ ምዕራፍ 1 ላይ ቁጥር 13 ምዕራፍ 1 ቁጥር 13 ላይ እናንተ ደግሞ የእውነትን ቃል ይኸውም የመዳናችን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ አላቸው። ይሄው በቃ እኮ ሲያምኑ እኮ ነው በቃ አመኑ፣ በቃ ዝም ብሎ በቃ ታተሙ በመንፈስ ቅዱስ። በመንፈስ ቅዱስ ለመታተም እኮ በቃ ማመናቸው ነው። ሄዳችሁ ይሁት እንጂ የኤፌሶን ሰዎች እኮ ነው ሐዋርያት ሥራ ምዕራፍ 19 ላይ ነው ያገኛቸው አይደለም እንዴ? አፖሎስ በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርት አገኘ። በአመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። አልተቀበልን፣ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉ። እንኪያስ በምን ተጠመቃችሁ አለ። በዮሐንስ ጥምቀት አሉ። ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ክርስቶስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስን ወረደባቸው፣ መንፈስ ቅዱስ ተቀበሉ፣ በልሳን ተናገሩ፣ ትንቢትም ተናገሩ። ሰዎቹ 12 ያህሉ ነበር ይላል። ሄዳችሁ መጽሐፋችሁን ቼክ አድርጉ። ሐዋርያት ሥራ ምዕራፍ 19 ከ1 እስከ 5 ያለውን ነው የነገርኳችሁ። ስለዚህ ሰዎቹ የእግዚአብሔር ቃል ሰምተው በጌታ በኢየሱስ ስም ተጠምቀው ነው መንፈስ ቅዱስ የተቀበሉት። ግን ምንድነው እዚህ ጋር ያላቸው? የመዳናችሁን ወንጌል ሰምታችሁ አመናችሁ በመንፈስ ቅዱስ ታተማችሁ ነው ያላቸው። እና አልተጠመቁም። ሳያምኑ ከመጠመቃቸው በፊት ነው መንፈስ ቅዱስ የተቀበሉት ማለት ነው እነኚህ ሰዎች ባመናችሁ ጊዜ ስላላቸው። እዛ ማመን የሚባለው ውስጥ የእግዚአብሔር ቃል መስማት አለበት፣ በጌታ በኢየሱስ ስም መጠመቅ አለበት። ከዛ በኋላ ነው መንፈስ ቅዱስ የተቀበሉት። ስለዚህ ማመን የሚባለው ቃል ውስጥ አብሮ ጥምቀትም የሚካተትበት ጊዜ አለ መጽሐፍ ቅዱስ ውስጥ። እንደዚህ አይነት አረዳድም እንደዚህ አይነት አገላለጽም መጽሐፍ ቅዱስ አለው። አይ እኛ እኮ እንደዚህ አይነት አገላለጽ አላናቀም፣ እኛ ሰፈር፣ እኛ ቀበሌ፣ የኛ ቀበሌ ጉዳይ እኮ አይሰራም እዚህ ጋር። የኛ ቀበሌ ጉዳይ አይደለም፣ የኛ ሰፈር ጉዳይ አይደለም እዚህ ጋር የሚሰራው። የኛ ቤተ እምነት ጉዳይ አይደለም የሚሰራው። መጽሐፍ ቅዱስ እንዴት ነው ቃላቶችን የሚጠቀምባቸው ብለን መጽሐፍ ቅዱስን መመርመር አለብን፣ መፈተሽ አለብን፣ ማየት አለብን። እንዲያውም እኮ እነኚህ ሰዎች በጣም የሚገርማቸው ነገር የኤፌሶንን ሰዎች ምንድነው የሚላቸው እዚህ ላይ? እናንተ ደግሞ የእውነትን ቃል ምንድነው እነኚህ ሰዎች የተቀበሉት? የእውነት ቃል ነው ይላቸዋል። የእውነት ቃል ተቀብለዋል የተባሉት በጌታ በኢየሱስ ስም የተጠመቁ ናቸው። ወንድሞቼ እህቶች እዚህ ያላችሁ በአንድም በሌላም መንገድ ይህን ወንጌል የሰማችሁ ግን ይህን ወንጌል እንዳትታዘዙ ብዙ የጥላቻ ነገር የተነገራችሁ፣ እባካችሁ አንድ ቀን ከዚች ዓለም መሰናበት አይቀርም። ድነን እንጂ ተዘናግተን ማለፍ የለብንም። የእውነትን ቃል ተቀብላችኋል ብሎ የተባሉት በጌታ በኢየሱስ ስም የተጠመቁት ናቸው። የኤፌሶን ሰዎችን ነው ይህንን ጥቅስ ወስዶ ክርስቲያኖች ይኸው የእውነትን ቃል ተቀብላችኋል ብለዋል ብሎ ማንም ሰው ዝም ብሎ መናገር አይችልም። የኤፌሶንን ሰዎች ነው የእውነትን ቃል ያላቸው። ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ። አንድ ሰው አምኖ በጌታ በኢየሱስ ስም ሳይጠመቅ ይህን ጥቅስ መጥቀስ አይችልም። ሐዋርያ ጳውሎስ የእውነትን ቃል ሰምታችሁ፣ የእውነትን ቃል ይኸውም የመዳንን ወንጌል ነው የሰማችሁት ብሎ ያላቸው በጌታ በኢየሱስ ስም የተጠመቁትን እና በመንፈስ ቅዱስ የተሞሉትን እና በጌታ በኢየሱስ ስም ለመጠመቅ ሳንፈቅድ በጌታ በኢየሱስ ስም ለመጠመቅ እያስጠላን በጌታ በኢየሱስ ስም መጠመቅን በአንድም በሌላም ትርጉም እየገፋን ግን ኤፌሶን መጽሐፍ ላይ መተን ይሄው የመዳናችሁን የእውነትን ቃል ነው እኛ የተቀበልነው ብላችሁ ይሄን ብታነቡ አይሰራም። ይሄ እንዲሰራልን እነዚህ ሰዎች የፈቀዱትን እነኚህ ሰዎች የተጠመቁትን ጥምቀት እነኚህ ሰዎች የሰሙትን ወንጌል ለመቀበል ፈቃደኛ መሆን አለብን። የእውነትን ቃል ይሁን የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ። ሐዋርያ ጳውሎስ የኤፌሶን ሰዎች በምን አምናችሁ ነው የሚላቸው? በክርስቶስ አምናችሁ ነው የሚላቸው።
እነማን ናቸው በክርስቶስ አምናችሁ የተባለላቸው? በጌታ በኢየሱስ ስም የተጠመቁትን ነው። ዛሬ ግን በጌታ በኢየሱስ ስም መጠመቅ እያስጠላን በኢየሱስ ክርስቶስ ስም መጠመቅን የሚናገሩ ሰዎች እንደ አጋንንት እየተቆጠሩ ግን በክርስቶስ አምነናል የሚባል ደግሞ ሌላ አባባል አለ። እንዴ በክርስቶስ አምናችሁ የተባለላቸው እኮ በኢየሱስ ስም የተጠመቁት ናቸው። የጌታን ትእዛዝ ስለማያውቁ ነው። ማቴዎስ 28:19 አይታወቅ? የጌታን ትእዛዝ እያቃለሉ ነው። ጌታ ለተናገረው ነገር ስላልታዘዙ ነው። ስላመኑ ነው። ስለገባቸው ነው። የመዳን ወንጌል የእውነት ቃል ስለገባቸው ነው። የሰዎች አስተሳሰብ፣ የሰዎች ፍልስፍና፣ የሰዎች ፎርሙላ ሳይሆን የእውነት ቃል ስለገባቸው በክርስቶስ ስላመኑ መጽሐፍ ቅዱስ ስለሚናገረው ሐዋርያቶች የሰበኩትን እውነተኛውን ክርስቶስን ያመኑ ሰዎች በኢየሱስ ክርስቶስ ስም የተጠመቁ ናቸው። ክርስቶስን አምናቸዋል የተባለላቸው በክርስቶስ በኢየሱስ ክርስቶስን የተጠመቁት ናቸው። አሕዛብ ናቸው። እዛው ኤፌሶን መጽሐፍ ምዕራፍ 3 ቁጥር 1ን ብታነቡት ምዕራፍ 3 ቁጥር 1 ላይ ስለዚህም አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆኑ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ይላል። ኤፌሶን ምዕራፍ 3 ቁጥር 1 አሕዛብ የሆናችሁ አይ በኢየሱስ ስም ጥምቀት ለአሕዛብ አይሆንም። ታዲያ እነዚህ አሕዛብ አይደሉም እንዴ? አሕዛብ አይደሉም እንዴ? ስለዚህ አንዘናጋ። እምነት ላይ የቆማችሁ በኢየሱስ አምነናል የምትሉ ወገኖቼ ትልቅ ስራ ሰርታችኋል። ምክንያቱም እምነት የእግዚአብሔር ልጆች የመሆንን ስልጣን ይሰጣል። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ to become the children of God የእግዚአብሔር ልጆች እንድንሆን ስልጣን የምናገኘው በእምነት ነው። በጥምቀት አይደለም እሱ የሚገኘው። የእግዚአብሔር ልጆች የመሆን ስልጣን በእምነት ነው የሚገኘው። ክርስቶስን መልበስ ደግሞ በእምነትም አይገኝም፣ በመንፈስ ቅዱስ በመሞላትም አይገኝም። ስትጠመቅ ነው የምታገኘው። ልጆች የመሆን ምስክርነት ደግሞ በእምነትም አታገኝም፣ በጥምቀትም አታገኝም። መንፈስ ቅዱስ ስትቀበል ነው የምታገኘው። ልጅነቱ እንደዚህ ነው የተሰራው። እኛ ሌላ ፎርሙላ ልናወጣ አንችልም። እግዚአብሔር ይመስገን። ስለዚህ ጥምቀት የእግዚአብሔር አሰራር ነው እንጂ የሕግ ስራ አይደለም። እምነት ላይ ብቻ አቆመዋችሁ ብዙ የተዘናጉ ሰዎች አሉ። በቃ በእምነት እኮ የእግዚአብሔር ልጅ ያደርጋል። አዎ፣ ግን የእግዚአብሔር ልጅ ያደርጋል እምነት ሲባል የእግዚአብሔር ልጅ የማድረግ ስልጣን ስለሚሰጥ ነው። ጥምቀት ላይ ደግሞ የውሃ ጥምቀት ላይ የቆሙ ደግሞ አሉ። እሱ ደግሞ ወራሽ ነው የሚያደርገው፣ ክርስቶስ ነው የሚያስለብሰው። ምስክርነት ደግሞ አይሰጥም። የእግዚአብሔር ልጅነት ምስክርነት የሚገኘው ደግሞ መንፈስ ቅዱስ እንቀበል። አንዳንዱ ምንድነው አንዳንድ ጊዜ ልክ ስናምን በቃ መንፈስ ቅዱስ ተቀበለናል ወደሚል ደረጃ ደግሞ ሐዋርያት ሥራ ምዕራፍ 8 ላይ እኮ እነኛ የሰማርያ ሰዎች እኮ አምነዋል እኮ ተጠምቀዋል፣ ግን አንዳቸውም ላይ መንፈስ ቅዱስ ገና ማናቸውም አልተቀበሉም ይላል። ስለዚህ ጴጥሮስና ዮሐንስ መጥተው ጸለዩላቸው፣ መንፈስ ቅዱስን ተቀበሉ ይላል። እዚህ የተዘናጉ ሰዎች አሉ። በቃ ስታምን መንፈስ ቅዱስን ተቀብለዋል ተብሎ የተዘናጉ በብዙ ሺህ የሚቆጠሩ ወገኖች አሉ። አይገርማችሁ? ዝም ብሎ የብሽሽቅ ነገር ተደርጎ በቃ የብሽሽቅ ወሬ ምናምን። ይሄ እኮ የመዳን ጉዳይ እኮ ነው። የመዳን ጉዳይ ነው። ስለዚህ ስለ ጥምቀት ያለን ጉዳይ መስተካከል አለበት። ጥምቀት ከመዳናችን ጋር ይገናኛል። እምነት ከመዳናችን ጋር ይገናኛል። በመንፈስ ቅዱስ መሞላት ከመዳናችን ጋር ነው የሚገናኝ። እያንዳንዱ በመዳናችን ውስጥ እያንዳንዱ ስራ አለ። እዚህ አንዱን ወስደን ሌላውን ከመዳን ጋር አይገናኝም ብለን ሰዎችን ማዘናጋት የለብንም። በኢየሱስ ካመንሽ ምንም ችግር የለውም፣ ብትጠመቂ ጥሩ ነው፣ ባትጠመቂ ችግር የለውም፣ መንፈስ ቅዱስ ብትቀበሉ ጥሩ ነው፣ ባትቀበሉም ችግር የለውም እየተባለ አይኬድም። ወይም ደግሞ ስታምኑ ተቀበሏቸዋል፣ በቃ መንፈስ ቅዱስን አይዟቸው፣ ምን በእኔ ይሁንባችሁ ደግሞ የሚባባል አለ። እንዲህ አንተ ማነህ እኔ ማነኝ በእኔ ይሁንባችሁ? እንዴት ነው በእኔ በአንተ የሚሆንብኝ? እንዴት በእኔ ይሁንብኝ ይባላል? በእኔ ይሁንባችሁ ምንም ችግር የለም። ካመንሽ መንፈስ ቅዱስ ተቀበለሻል፣ በእኔ ይሁንብሽ።
በእኔ ይሁንብህ አይባልም፣ በእግዚአብሔር ቃል። የኤፌሶን ሰዎች እኮ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ሲባሉ እኮ አልተቀበልንም ነው ያሉት። አምነዋል ግን አልተቀበልንም አሉ። ከዛ በኋላ ተጠምቀው ከዛ ተጸልየው መንፈስ ቅዱስ የተቀበሉት። ስለዚህ መንፈስ ቅዱስን አንድ ሰው አምኖ ሳይቀበል ሊቆይ ይችላል፣ ተጠምቆ ሊቆይ ይችላል፣ ወዲያውም ሊቀበል ይችላል። መጽሐፍ ቅዱስ የሚለንን ነው ማለት ያለብን። እስከ መጽሐፍ ቅዱስ ልክ ድረስ ነው መናገር የምንችለው። ማንም ሰው ድሮ የኖረ ይሁን አሁን ያለ ይሁን ወደፊት የሚኖር ሰው ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ነው የሚለው አንደኛ ጴጥሮስ ምዕራፍ 4 ቁጥር 11። ድሮ ስለኖረ ድሮ መኖሩ ማረጋገጫ አይሆንም። እንዴ የድሮ ሰዎች ምን አሉ ይባል? የድሮ ሰዎች እንደ እግዚአብሔር ቃል ቃሉ ትቀበላለህ፣ እንደ እግዚአብሔር ቃል አሉ አትቀበልም እንጂ የድሮ ሰው መሆን ስልጣን አይሰጥም። የድሮ ሰው የሚባል ስልጣን የለም። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። የድሮ ያልከኝ ሰው ነው ወይስ መልአክ ነው ወይስ እግዚአብሔር? የድሮ ሰው በቃ ሰው ከሆነ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ነው። ማንም ሰው የድሮ የአሁን የወደፊት የሚባል ሰው የለም። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ስለሚል ከመጽሐፍ ቅዱስ እያሳችሁት እስኪ ይህንን ነገር ከድሮ ሰው ያለ ማን አለ ይባላል። የድሮ ሰው የሚባል የለም። የድሮ ሰው እንደ እግዚአብሔር ቃል ከተናገረ ትቀበላለህ፣ እንደ እግዚአብሔር ቃል ካልተናገረ ይቀራል እንጂ የድሮ ሰው ስለሆነ የድሮ አባት ስለሆነ የሆነ 1000 ዓመት በፊት ስለሚኖር ከዚህ ዓመት በመኖሩ ምክንያት እውነት የሚያስደርገው ምንም ነገር የለው። ዛሬም የሚናገረውም የትኛውም አይነት ታይትል መያዙ እውነት አያደርገው። እውነት የሚያደርገው የእግዚአብሔር ቃል ብቻ ነው። እግዚአብሔር ይመስገን። ይህን የመጨረሻ ነገር ልናገርና እድል እሰጣለሁ። እግዚአብሔር ይመስገን እድል እሰጣለሁ። የመጨረሻ ነገር የምናገረው ቆላሲያስ መጽሐፍ ምዕራፍ 3 ላይ ቁጥር 16 ያለ ሐሳብ አለ። እንደዚህ ይላል። ቆላሲያስ ምዕራፍ 3 ቁጥር 16 ላይ ቁጥር 16 የእግዚአብሔር ቃል በሙላት ይኑርባችሁ ይላል። ለምን አመጣኸው ይህንን አሁን ስትሉኝ፣ አንድ ሰው በኢየሱስ ክርስቶስ ስም ካልተጠመቀ ወይም አንድ ህብረት፣ አንድ ተቋም በኢየሱስ ክርስቶስ ስም ለማጥመቅ ፈቃደኛ ካልሆነ ያ ህብረት ወይም ያ ተቋም የእግዚአብሔር ቃል በሙላት አለበት ማለት አይቻልም። እንደ መጽሐፍ ቅዱስ አይቻልም። እነዚህ የእግዚአብሔር ቃል በሙላት ይኑርባቸው የተባሉ ሰዎች የታዘዙትን ትእዛዝ ላንብብላችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። በቃል ቢሆን ወይም በስራ የምናደርገውን ሁሉ በጌታ በኢየሱስ ስም የማድረግ ጉዳይ ለሁሉ ሰው የተነገረ አይደለም። ይሄ የተነገረው የእግዚአብሔር ቃል በሙላት ይኑርባችሁ ለተባሉት ነው። ስለዚህ በቃል ቢሆን ወይም በስራ የምናደርገውን ሁሉ በኢየሱስ ስም የማያደርግ ሰው ቢኖር አይደንቀኝም። ያ የሚያሳየኝ የእግዚአብሔር ቃል በሙላት አለመኖሩን ብቻ ነው የሚነግረኝ። እንዳዝን ነው የሚያደርገኝ። ያስተምራል ግን የእግዚአብሔር ቃል በሙላት የለውም። ይዘምራል ግን የእግዚአብሔር ቃል በሙላት የለውም። ምልክት አለኝ። የእግዚአብሔር ቃል በሙላት ይኑርባችሁ የተባሉት በቃል ቢሆን ወይም በስራ የሚያደርጉትን አንዳንዱን ሳይሆን ሁሉንም በጌታ በኢየሱስ ክርስቶስም ለማድረግ እንዳለባቸው የገባቸውና ያደረጉ የሚያደርጉም ናቸው። ትንሽ እውቀት ነው ያለህ ማለት ነው፣ ወይም ትንሽ እውቀት ነው ያለሽ ማለት ነው፣ ወይም ትንሽ እውቀት ነው ያለኝ ማለት ነው። የሆነ የተቆነጠረች ነገር ነው የያዝነው ማለት ነው። ማቴዎስ 28:19 ብቻ ነው ያለህ ማለት ነው። ሐዋርያት ሥራ የለህም። የወንጌል ቃል በሙሉ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የለህም።
ሐዋርያት ሥራ የለህም፣ ሮሜ የለህም፣ ቆላሲያስ የለህም። ቆላሲያስ መጽሐፍ ምዕራፍ 3 ቁጥር 16ን የሚያቅሰው በኢየሱስ ክርስቶስ ስም ማጥመቅም መጠመቅም ላይ ጥያቄ ሊያነሳ አይችል። የእግዚአብሔር ቃል በሙላት አለው ገብቶታል። ምክንያቱም ሐዋርያው ጴጥሮስ ምንድን ነው ያለው? በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ላይ ሲናገር ምንድን ነው ያለው? ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ላይ ወዳጆች ሆይ አሁን የምጽፍላችሁ መልእክት ይህች ሁለተኛይቱ ናት። በቅዱሳን ነቢያት ቀድሞ የተነገረውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቦናችሁን አነቃቃለሁ ይላል። በሐዋርያቶቻችሁ ያገኛችኋትን ማንን? የጌታንና የመድኃኒትን ትእዛዝ። በሐዋርያቶች ያገኘ ነው፣ ሌላ ትእዛዝ አይደለም። የጌታ ትእዛዝ ነው። በሐዋርያቶቻችሁ ያገኛችሁታል። አላገኛችሁትም። ሐዋርያቶቹ ግን የጌታና የመድኃኒትን ትእዛዝ ነው ያገኙት። ከነሱም የሰሙት ደግሞ የጌታንና የመድኃኒትን ትእዛዝ ነው። በሐዋርያቶቻችሁም ያገኛችሁትን የጌታና የመድኃኒትን ትእዛዝ። እግዚአብሔር ይመስገን። ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ አላለም። በግድ እንዲባል መታገል አያስፈልግም። በአብ በወልድ በመንፈስ ቅዱስ ስም ነው አጥምቁ ያለ። ይሄ ደግሞ የሚፈታው ሌላ ስም የተጸውዖ ስም ባልሆኑ ቦታዎች ላይ በተነገረው መንገድ ነው። ሐዋርያቶቹ እንደፈቱት ነው የሚፈታው። ከእናንተ ማንም የታመመ ቢኖር በጌታ ስም ዘይት ቀብተው ይጸልዩለት ብሎ ሲባል እንዴት ነው የጌታ ስም የሚባለው ሲባል የጌታ ስም ብሎ የሚፈታ ማንም የለም። ስም ነው የተጠየቀው። ጌታ የተጸውዖ ስም አይደለም። ስለዚህ የተጸውዖ ስም እየጠየቀ ነው። በአብ በወልድ በመንፈስ ቅዱስ ቢል ኖሮ ሌላ ጉዳይ ነው። በአብ በወልድ በመንፈስ ቅዱስ ስም ካለ ግን ስም እየጠየቀ ነው። አብ ወልድ መንፈስ ቅዱስ የአንዱ አምላክ ሁለንተና ነው እንጂ የተለያየ አካላት አይደሉም። እንደሱ ቢሆን ኖሮ ጥምቀት በኢየሱስ ስም አይሆንም። ያላየነውን ማድረግ አንችልም። ከኛ የተቀበላችሁትን ያያችሁትን የሰማችሁትን እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል ነው የተባለው። ከነሱ በኋላ ተነስቶ ዛሬ እኛንን ወንጌል የገባን እኛንን የጌታ ትእዛዝ ምን ተረጉምላችሁ የሚለኝ ሰው አልኖርም። እኔም አልችልም፣ ማንም አይችልም። ከጌታ የተቀበሉት በሐዋርያቶቻችሁ ያገኛችሁት ነው የጌታና የመድኃኒት ትእዛዝ አለ። ያን ነበር ያዘዘው ጌታ በአብ በወልድ በመንፈስ ቅዱስ ስም ሲል ስም እያጠየቀ ለመሆኑ ሐዋርያቶቹ አጥምቀው አሳይተውናል። እነሱ ያላሳዩንን እንድናደርግ አልተፈቀደም። ከኛ ያያችሁትን እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል። አላየንም ሌላ መንገድ። አንድ ጊዜ አጥማቂ ሌላ ስም፣ ተጠማቂ ሌላ ስም፣ እንደዚህም አላየንም። ያየነው ኢየሱስ ተብሎ ሲታወጅ ብቻ ነው ጥምቀት ላይ ያየነው። በሐዋርያት ሥራ ምዕራፍ 8 ቁጥር 16 ላይ ሉቃስ ሪፖርት ሲያደርግ የሰማርያ ሰዎች በጌታ በኢየሱስ ስም ብቻ ተጠምቀው ነበር ነው የሚለው። ሌላ የተጠመቁበት 2 አይነት ወይም 3 አይነት ቢኖር ኖሮ በጌታ በኢየሱስ ስም ብቻ ነው የተጠመቁት ተብሎ አይጻፍም። በጌታ በኢየሱስ ክርስቶስ ስም ብቻ ይላል። ሐዋርያት ሥራ ምዕራፍ 8 ቁጥር 16ን አንብቡ ወገኖቼ። መጽሐፍ ቅዱስ በእጃችሁ ያለው አንሱት ከሼልፋችሁ ላይ መጽሐፍ ቅዱሱን ይከፈት መጽሐፉ። እናንተ የእግዚአብሔር ሰው የምትሉት ወይኔ የእግዚአብሔር ሰው የምንለው ዝም ብሎ ያወራውን ብቻ አይደለም የምንቀበለው። መጽሐፉ ከሼልፉ ይወርዳል፣ ይመረመራል፣ ይፈተሻል። ትውልድ ተነስቷል። የሚፈትሽ የሚመረምር የሚያይ ትውልድ እየመጣ ያ ሐዋርያቶች የሰበኩት ወንጌል እሱ ራሱ አንድ ሳትቀር እንደተጻፈች የሚሰበክበት ዘመን እየመጣ ነው። በዚህ የመጨረሻ ዘመን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ ከዛ በኋላ መጨረሻው ይመጣል የተባለው ያቺ ሐዋርያት የሰበኳት በበዓለ ሃምሳ ቀን እንደጀመሯት ያ የበዓለ ሃምሳ ስብከት እየተሰበከ ያልቃል። እዚህ ጌታን አምነናል ብቻ ብላችሁ የተቀመጣችሁ ልጅ የሚያደርግ ስልጣን ላይ ነው እንጂ የደረሳችሁት
ክርስቶስን በማልበስ ልጅ የሚያደርገውን እድል አላገኛችሁም አይልም መጽሐፍ ቅዱስ። አምናችሁ በጌታ በኢየሱስ ስም ተጠምቃችሁ ያላችሁ ደግሞ የልጅነታችሁ ምስክርነት የሚሰጠው ደግሞ መንፈስ ቅዱስ ነው። እምነት አይደለም ያን ምስክርነት የሚሰጠው፣ የውሃ ጥምቀት አይደለም ምስክር። የልጅነት ምስክርነት የሚሰጠው ደግሞ መንፈስ ቅዱስ ነው። እሱን ደግሞ ስላመንኩ ተቀብያለሁ ብላችሁ አትዘናጉ። እንደሱ አይነት ነገር የለም። ሰው በጌታም አምኖ መንፈስ ቅዱስ ሳይቀበል ሊቆይ እንደሚችል የመጽሐፍ ቅዱስ ማስረጃ ያሳያል። ስለዚህ በጌታ በኢየሱስ ክርስቶስ ስም ያልተጠመቃችሁ በጌታ በኢየሱስ ስም እንድትጠመቁ አበረታታችኋለሁ። የኤፌሶን ሰዎች በክርስቶስ አምናቸዋል የተባሉት በኢየሱስ ስም ተጠምቀው ነው። እና በኢየሱስ ስም ሳትጠመቅ በክርስቶስ አምኛለሁ የምትለው በምን ማስረጃ ነው? ኤፌሶን ምዕራፍ 1:13ን ወዴት እናስገባዋለን? በኢየሱስ ክርስቶስ ስም የተጠመቁትን ነው በክርስቶስ አምናቸዋል ያላቸው። እኛ ደግሞ በኢየሱስ ስም መጠመቅ አንፈልግም፣ በክርስቶስ አምነናል እያልን እናውጃለን። ከየት የመጣ ወንጌል ነው? ከየት የመጣ አስተምሮ ነው? ከየት የመጣ ስብከት ነው? የእውነት ቃል አለኝ። የእውነት ቃል አላቸው የተባሉት እኮ በኢየሱስ ክርስቶስ ስም የተጠመቁት ናቸው። እንዴ እኔ ዝም ብዬ ጥቅሱን አውጥቼ ለኔ ማድረግ እችላለሁ እንዴ? ስለዚህ የእውነት ቃል የምትፈልጉ በጌታ በኢየሱስ ስም ለመጠመቅ ፈቃደኛ መሆናችሁን አረጋግጡ። በክርስቶስ አምኛለሁ ብላችሁ መጽሐፍ ቅዱሳዊውን አይነት የክርስቶስን ማመን የምትፈልጉ በጌታ እንደ ኤፌሶን ሰዎች በጌታ በኢየሱስ ስም ለመጠመቅ ፈቃደኛ ሆኑ። ይህንን በትልቅ ፍቅር በትልቅ አክብሮት አቀርባለሁ። እግዚአብሔር እኔንም እናንተንም ይርዳን፣ በቃሉ እንድንገኝ የመንግስቱ ተካፋዮች እንድንሆን እግዚአብሔር ይርዳን እላለሁ። ጥያቄዎች ያላችሁ ሰዎች ጥያቄያችሁን ማስተናገድበት ሰዓት ይሆናል።